ጤና ይስጥልን የፈጠነ ሚዲያ ነው። የዕለቱን ዋና ዋና መረጃዎች አጠናክረን ይዘናል። አብራችሁን ቆዩ። እገዳ ከተጣለባቸው 9 የዶቼ ቬለ ዘጋቢዎች መካከል የሰባቱ ሲነሳ 2 ጋዜጠኞች በዘላቂነት መታገዳቸውን ጣቢያው አስታወቀ። በዝርዝር እንመለከተዋለን። ከኢትዮጵያውያን ባህልና ወግ አፈንግጠው አስነዋሪ ተግባራትን ሲፈጽሙ ነበር የተባሉ ተጨማሪ ቲክቶከሮች መያዛቸውን ፖሊስ አስታወቀ። ብሔራዊው የሰብአዊ መብት ተሟጋች ተቋም የሆነው የኢትዮጵያ ሰብአዊ መብቶች ኮሚሽን ወይም ኢሰመኮ በጋምቤላ ክልል በተደጋጋሚ የሚከሰቱ ግጭቶች አሳሳቢ መሆናቸውን በተለያየ ጊዜ በሚያወጣቸው መግለጫዎችና ሪፖርቶች ሲገልጽ ቆይቷል። በዝርዝር ወደምንመለከታቸው መረጃዎች ስናልፍ እገዳ ከተጣለባቸው 9 የዶቼ ቬለ ዘጋቢዎች መካከል የሰባቱ ሲነሳ 2 ጋዜጠኞች በዘላቂነት መታገዳቸውን ጣቢያው አስታወቀ። የኢትዮጵያ መገናኛ ብዙሃን ባለስልጣን ኢትዮጵያ ከሚገኙት የዶቼ ቬለ 9 ዘጋቢዎች መካከል በሰባቱ ላይ የጣለውን እገዳ ማንሳቱን ጣቢያው አስታወቀ። ሆኖም በጣቢያው 2 ሰራተኞች በዘላቂነት ከስራ መታገዳቸውን ከኢትዮጵያ መገናኛ ብዙሃን ባለስልጣን መስማቱን ገልጾ እርምጃውን አጥብቆ አውግዟል። አያይዘውም የኢትዮጵያ መገናኛ ብዙሃን ባለስልጣን ስህተት አለባቸው ያላቸውን ዘጋቢዎች አሊያም የኢትዮጵያን ሕግን የሚጥሱ የሚላቸውን ማስረጃ እንዲያቀርቡ ዶቼ ቬለ በድጋሚ መጠየቁን ከጣቢያው የተገኘው መረጃ ያሳያል። ከተለያዩ የኢትዮጵያ አካባቢዎች ለዶቼ ቬለ የሚዘግቡ ጋዜጠኞች ዘገባ እንዳይሰሩ ጊዜያዊ እገዳ የተጣለባቸው ጥቅምት 13 ቀን 2018 ዓ.ም ነበር። ጣቢያው በወቅቱ በይፋዊ የፌስቡክ ገጹ ላይ ባወጣው መግለጫ የኢትዮጵያ መገናኛ ብዙሃን ባለስልጣን በጻፈው ደብዳቤ ዶቼ ቬለና ወኪሎቹን የኢትዮጵያን ሕግና ደንብ ጥሰዋል፣ ሙያዊ ስነ ምግባርን አያከብሩም በማለት ወቅሷል ሲል ገልጾ ነበር። የዓለም አቀፍ የጋዜጠኞች ፌዴሬሽን ወይም IFJ በበኩሉ ጥቅምት 22 ቀን 2018 ዓ.ም ባወጣው መግለጫ የኢትዮጵያ መገናኛ ብዙሃን ባለስልጣን የዶቼ ቬለ አማርኛ 9 ጋዜጠኞች በጊዜያዊነት ማገዱን በጽኑ ማውገዙ ይታወሳል። ውሳኔውን በአስቸኳይ እንዲቀለበስ ጥሪ አቅርቦ ነበር። ፌዴሬሽኑ ይህንን እርምጃ የዶቼ ቬለ ዘገባ ዝም ለማሰኘት በተለይም በአማራ ክልል ውስጥ ስላለው ግጭት ኢትዮጵያውያን ገለልተኛ መረጃ እንዳያገኙ ለመገደብ የታሰበ የማስፈራሪያ ድርጊት ነው ሲል በወቅቱ ማስታወቁ አይዘነጋም። ከኢትዮጵያውያን ባህልና ወግ አፈንግጠው አስነዋሪ ተግባራትን ሲፈጽሙ ነበር የተባሉ ተጨማሪ ቲክቶከሮች መያዛቸውን ፖሊስ አስታወቀ። በማህበራዊ ሚዲያዎች ላይ ከባህልና ወግ ያፈነገጡ ተግባራትን ሲፈጽሙ የነበሩ ተጠርጣሪዎች በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። በዚህም ጎይጋር ኮት ዊዋም እና ከእርሱ ጋር ያልተገባ ከባህል የወጣ አስነዋሪ ተግባር ስትፈጽም የነበረች ሀሊሌ ጊቦ አያና የተባሉ የቲክቶክ ተጠቃሚዎች ታህሳስ 2 ቀን 2018 ዓ.ም በለሚኩራ ክፍለ ከተማ ወረዳ 9 ልዩ ቦታው ፍሊንትስቶን ሆምስ ከሚባል ቦታ በቁጥጥር ስር ውለው ምርመራ እየተደረገባቸው እንደሚገኝ ፖሊስ ገልጿል። በተጨማሪም በቲክቶክ ስሙ ፕሬዝዳንት ማሜ ወይም ባህሩዲ ሙሳማ የተባለ ተጠርጣሪም ከባህልና ወግ ያፈነገጡ ጸያፍ መልእክቶችን ሲያስተላልፍ በቦሌ ክፍለ ከተማ ወረዳ 1 ልዩ ቦታው ቦሌ ሚካኤል ጃፋር መስጂድ አካባቢ በፖሊስ ቁጥጥር ስር መዋሉ ተገልጿል። ፖሊስ በመግለጫው ማህበራዊ ሚዲያ አውታሮችን ትውልድን ለማነጽ ከመጠቀም ይልቅ ከሀገራችን ባህል ወግና ስነ ምግባር የወጡ አላስፈላጊ ድርጊቶችን በሚፈጽሙ አካላት ላይ የሚወሰደው ሕጋዊ እርምጃ ተጠናክሮ እንደሚቀጥል አስታውቋል። ከሰሞኑ በርካታ ቲክቶከሮች የኢትዮጵያን ባህልና እሴቶችን ጥሰው በሚል ተጠርጥረው በፖሊስ ቁጥጥር ስር ውለው ምርመራ እየተደረገባቸው እንደሚገኝ መገለጹ አይዘነጋም። ለአብነትም የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የተባለ ተጠርጣሪን በቁጥጥር ስር አውሎ ምርመራ እያደረገ መሆኑን ትናንት ምሽት ባወጣው መግለጫ ማስታወቁ ይታወሳል። ብሔራዊው የሰብአዊ መብት ተሟጋች ተቋም የሆነው የኢትዮጵያ ሰብአዊ መብቶች ኮሚሽን ወይም ኢሰመኮ በጋምቤላ ክልል በተደጋጋሚ የሚከሰቱ ግጭቶች አሳሳቢ መሆናቸውን በተለያየ ጊዜ በሚያወጣቸው መግለጫዎችና ሪፖርቶች ሲገልጽ ቆይተዋል። የኮሚሽኑ የስራ ኃላፊዎች ከ3 ሳምንት በፊት በክልሉ የስራ ጉብኝት ባደረጉበት ወቅት ይሄው ጉዳይ ተነስቶ ነበር። የኢሰመኮ ዋና ኮሚሽነር አቶ ብርሃኑ አዴሎ ከጋምቤላ ክልል ርዕሰ መስተዳድር አለሚቱ ኡሙድና ከሌሎች የስራ ኃላፊዎች ጋር በነበራቸው
ውይይት በክልሉ አልፎ አልፎ ይከሰታሉ ያሏቸው ግጭቶችና ጥቃቶችን ለማስቀረት ጠንካራ የቅድመ መከላከል ስራ እንዲሰራ ጠይቀው ነበር። ኮሚሽነሩ ወደ አዲስ አበባ ከተመለሱ አንድ ወር ባልሞላ ጊዜ ውስጥ በክልሉ ዳግም በተፈጸመ ጥቃት ሳቢያ በጋምቤላ ክልል የሰዓት እላፊ ገደብ ተጥሏል። የክልሉ መንግስት መቀመጫ በሆነችው የጋምቤላ ከተማ ከምሽት 1 ሰዓት በፊት በሚደረግ የተሽከርካሪና የሰው እንቅስቃሴ ላይ ክልከላ የተጣለው ህዳር 30 ቀን 2018 ነው። ኢትዮጵያ ኢንሳይደር በትናንትናው ዕለት ያነጋገራቸው አንድ የጋምቤላ ከተማ ነዋሪ በከተማይቱ ባለው የጸጥታ መደፍረስ ምክንያት እርሳቸው በሚገኙበት አካባቢ ትምህርት ቤቶችና ባንኮች ዝግ መሆናቸውን ተናግረዋል። የመንግስት ሰራተኛ የሆኑት ሌላኛዋ የጋምቤላ ከተማ ነዋሪ ግን በትናንትናው ዕለት በስራ ገበታቸው ላይ እንዳልተገኙና ልጆቻቸውም ዛሬም ጭምር ወደ ትምህርት ቤት እንዳላኩ ተናግረዋል። በዛሬው ዕለት የተወሰነ የሰዎች እንቅስቃሴ ቢኖርም በአቅራቢያቸው የሚገኝ ባንክ አሁንም ዝግ እንደሆነ ገልጸዋል። የፈጠነ ሚዲያ መረጃዎች የሰማችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ እያመሰገንን የፈጠነ ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ መረጃ እስክንመለስ በያላችሁበት መልካም ጊዜ